በስደቱ ወቅት የእመቤታችን መከራ እንዴት ይገለጻል? ጸጋ እንደመቤታችን በዓለም የበዛለት ማንም የለም። ከሰው ልጆች እንደመቤታችን ጸጋ የበዛላት ፍጥረት የለም። ግን ደግሞ እንደዚሁ በተመሳሳይ እንደመቤታችን መከራ የበዛበት ደግሞ ሰው የለም። ሰው በአንድ በኩል በሁለት በኩል ሊፈተን ይችላል እንጂ እንደመቤታችን በእንዲህ አይነት መንገድ በመከራ የታጀበ ሰው ሊኖር አይችልም እና ጌታችን መድኃኒታችን ኢየሱስ ክርስቶስን አቅፋ ግን ተሰደደች። የስደተኞች ተስፋ የሆነውን እሱን ይዛ መሰደድ ከባድ ነገር ነው። በዚያ ውስጥ ደግሞ የገጠማት መከራ በስደቱ ውስጥ የሄሮድስ ወታደሮች አሁን ደረሱብኝ፣ እንጨት በተሰበረ ወፍ በበረረ ቁጥር ያለው ድንጋጤ ደግሞ ይታያችሁ በጣም ከባድ ነው። ይህንን ኪሎ ሜትር አቋርጣ ወደ ምድረ ግብጽ ወረደች። ያ የአካባቢውን ሁኔታ መልክዓ ምድሩን አታውቀውም። በረሃውን እያቋረጠች እንደውም እመቤታችን የተሰደደችበት ጊዜ ያ ወቅት የክረምት ወቅት ነው። በክረምት ደግሞ ስደት በጣም ከባድ ነው። እንደውም እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው ስደታችሁ በክረምት እንዳይሆን በቃ ተግታችሁ ጸልዩ አይደል የተባለው። እይኩን ጉያክሙ በክረምት ሽሽታችሁ በክረምት አይሆን እኮ ነው የተባለው። ከባድ ነው በክረምት ስደት። እመቤታችን የገጠማት ደግሞ ይሄ ነው። ከስደቱ ደግሞ የስደቱ ጊዜ መሰደጃዋ ጊዜ እጅግ አስከፊ መሆኑን ነው የምንመለከተው። እንዲህ አይነት ነገሮችን የሁሉ ባለቤት እሱን ይዛ ሳለ እንዲህ አይነት ነገሮች ገጠሟት።